እንዴና ሰላም ላይ ሰላም በሰላም አረ አታልቆና ችግር የለውም እንትርኮ ገና ከእንቅልፍ እየተነሳ ቁጭ በል እዚህ ሻይ ቡና ምን ላፍላ ቁርስ ልስራ እንዴ? አመሰግናለሁ። ከምሩ ጋር በልቼ ነው የመጣሁት። ምን ነው በጠዋት ወይ ለካራስቹ ሰው መድኃኒት አላት። አንቺ ተኝተሽ ስለቆየሽ 5 ሰዓት ሄዷል። 5 ሰዓት ሊሆን ሌሊት አይባልም። እሺ ታዲያ ምን ይቀርጣል? ደግሞ ቤቴ ማናሳየ። እሺ ቆየንና አሁን ልጠይቅሽ የምፈልገው ጥያቄ አለ። እሺ ምንድነው? ሁሉንም ጠይቀኝ። ከዳግም ጋር ዲኤንኤ ምርመራ እንድናደርግ እፈልጋለሁ። ስለዚህ ከእናትሽ ጋር አምጫት። እንደዛማ አይሆንም እንዴ? ቆይ አንተ ልጅ መሆኗን በአይን መለየት አቅቶህ ነው? እሱን ተይው። ያመንኩትን ያህል አምኛለሁ፣ ግን ደግሞ በደንብ እርግጠኛ እንደው ማረጋገጥ አለብኝ። እና ታዲያ እውነት ከሆነ ቆይ አንተ ምን ልታደርግ ነው? መቼም ልጄን ከኔ ነጥቀል ትወስዳት አይደለም አይደል? እሱን አላውቅም፣ ግን አሁን ላይ ሀሳቤ ልጄ መሆን አለመሆኗን ማረጋገጥ ብቻ ነው። ኧረ እባክህ፣ ከዛ በኋላ የሚሆነው ነገር የማያሳስበኝ ነው እንዴ የሚመስልህ? አልገባኝም። ቆይ እስከ ዛሬ ልጅህን አስቴን ቆይተሽ ምርመራ እናድርግ ስልሽ ለምንድን ነው ወደኋላ የምትይው? እንዴ ሚስትህ እኮ መውለድ አትችልም። የኔ ልጅ ብትወስዱብኝስ? ያን ያህል እንኳን ራስ ወዳድ አይደለም። ሲቀጥል ደግሞ እኔ ዳግም ልውሰድ ብል እንኳን ምሮ አትስማማ። እሺ አሁን ታዲያ ምን አድርጌ ነው የምትለኝ? ናሆም እለኝ ልጅቷ ትምጣና ምርመራውን እናድርግ። እሺ ግን ቃል ግባልኝ። ምን ነው ቃል የምገባልሽ? ይኸውልህ ናሆም ምሩ መውለድ ስለማትችል ብቻ ልጄን ከኔ ለመነጠል እንዳታስብ። ናሆም እዚህ ምን ትሰራለህ? በጣም ይቅርታ። ኢሌኒ እኔ ብቻ መሰቃየት የለብኝም። እናንተም ቤቴ ድረስ መጣችሁ እንደዚህ እንደምትሆኑ አቅ ነበር። ነገር ግን ስለመጣችሁና ስለ እኔ ጋር መጣችሁ እንደዚህ ግሬ ላይ ስለተንበረከካችሁ በጣም ደስ ብሎኛል እያለች ትገኛለች ማለት ነው። ናሆሚ ኢሌኒ ጋር ሄዶ የልጅቷን ዲኤንኤ ምርመራ እናደርጋለን ብሎ ሲላት ኢሌኒ አልተስማማችም ማለት ነው። ብትስማማ ኖሮ ጥሩ ነበር፣ ነገር ግን አልተስማማችም ማለት ነው። አሁን ደግሞ ሄዳ ስልኩን ጥላ እኔ መጣኸው ብላ ስልክህን ጥለክ ነው የወጣከውና ስልክህን ውሰድ፣ ለምንድነው ስልክህን ማትወስዱ ብላ እየተከታተለቻቸው ትገኛለች ማለት ነው። ኢሌኒ በብሩ ህይወት ላይ እየገባች ጠልቃ እየገባች እያሰቃየቻቸው ትገኛለች ማለት ነው። በጣም እያሰቃየቻቸው ትገኛለች። ኢሌኒ በጣም ክፉ እየሆነች መታለች ማለት ነው። ኢሌኒ ተዋቶላታል ማለት ነው። የሰኒ እህት እዚህ ጋር ብቻዋን ቁጭ ብላ ካፌ ላይ ቁጭ ብላ ሻይ ጁስ እየጠጣች ትገኛለች ማለት ነው። ከዛ ምንድነው ቆይ አንቺ ችግሩ ምናምን እያለ ያወራስ በጣም ደንግጣለች ማለት ነው። ግልጽ እኮ ነው ምንድነው እሱ ብሎ ሲጠይቃት እኔ በህይወቴ ያለው ፍቅርና ፍቅር ብቻ ነው እንጂ ሌላ ነገር የለም እያለችም ትገኛለች ማለት ነው። የሰኒ እህት በጣም እንትን እያለች ትገኛለች። ሱራፌል ይወደኛል ግን በጣም ይወደኛል ግን የማያዛልቅ ፍቅር ጥሩ አይደለም እያለች ትገኛለች። ሰው አይደል ያጣመረን ፍቅር እኮ ጥሩ አይደለም እያለች ትገኛለች። ቅዱስም ሰኒ እንደዚህ ያለች እኮ ላንቺ ብላ ነው። ሴት ልጅ እኮ እድሜዋ ይሄዳል እያለች ትገኛለች። እኔ እኮ እድሜ ሄዷል እኮ ስላልሸበርኩ ነው እንዴ እያለችም ትገኛለች። ወንድ ልጅ የፈለገ ነገር ቢሆን ችግር የለበትም። ሴት ልጅ ግን እድሜዋ ከሄደ በጣም አስቸጋሪ ነው እያለች ትገኛለች ማለት ነው። ስለ ናሆሚ ሳስብ ሁሉም ነገር ልጅ ስለሌለ ነው እንጂ ሌላ ነገር ብሎ አይደለም እንደዚህ የሚሆኑ እያለች ትገኛለች ማለት ነው። ምንድነው ደግሞ እዚህ ካፌ ላይ ለኔ አይታዘዝም እንዴ እያለችም ትገኛለች።
እያለችም ትገኛለች ማለት ነው። ሰኒን እያለች ትገወይ ጆከርዬ እንግዲህ ለብቻውን ቁጭ ብሎ አንድ ሴት ጫማ ልታስጠርግ መጣ እየተመጓገሱ ይገኛሉ ማለት ነው። አሁን እኔ ምስቴ እየመጣች ስለሆነ ከዚህ መሄድ አለብሽ እያላትም ይገኛል ማለት ነው። ቆይሺ እያለች እሷም ሽጉጥ እያለ ቁርስም ምሳም እየበሉ ይገኛሉ ማለት ነው። በጣም ፊስ ሆኗል ማለት ነው ጆከር። አይ ጆከር ሰኒ እንዳትመጣብህ ብቻ። አይ ሰኒዬ እንደውም ከች ባልሽላቸው ለነ ጆከር። እውነት ለመናገር ጆከር አሁን ጉድክ ፈላ ማለት ነው። አሁን ሰኒ የደረሰችልህ ጊዜ አለቀለ። በጣም ነው ሰኒ አሁን ትመጣልሃለች። ከዛ አለ በለው እኔ ላጎርስህ ወይ እየተባባሉም ይገኛሉ። ሰኒ ከመጣች ግን ጉድክ ይፈላል ማለት ነው። አይ ሰኒ፣ አይ አንተ እንደው አርፈ ብትቀመጥስ እስኪ አርፈ ብትቀመጥ ጥሩ ነበር። ግን ወይኔ ሰኒ ጭራሽ ብላ መጣላለች። እንግዲህ ሰኒም በንዴት የመጨረሻ ውሳኔሽን ንገሪ ብሎ ሲላት ለምንድነው ምግቡን አትበላም እንዴ ብላ ስትለው አልበላም እዚህ እኮ ለምን እንዳስቀመሽኝ እኔ አውቃለሁ እያላት ይገኛል ማለት ነው። አይደለም ለሌላ ነገር ቀርቶ ለሰላምታም እንደተጠየብሽኝ አውቃለሁ እያላት ይገኛል ለኪያ ማለት ነው። ኪያ ግን ነገሮቹ ሁሉ ላንቺ እንዴት ነው እንደ ቀላል የታዩሽ እያለ ይገኛል ማለት ነው። እንግዲህ ሁሉም ነገር ተሳስቻለሁኝ ብዬ ብልሽም ሊገባሽ አልቻለም። ሁሉም ነገር አንቺ እንደሚገባሽ ነው እንዴ የምትፈልጊው? አንቺ እንዳልሽው ነው እንዴ እንዲሆን ነው የምትፈልጊው እያለ እየተከራከራት ይገኛል ማለት ነው። ኪያም ደግሞ አንተ ወደ ጤና እስከምትመለስ ድረስ ዝም ብለህ ሌላ ነገር ውስጥ ባንገባ ጥሩ ነው እያለችው ትገኛለች። እሱም ደግሞ እና ታዲያ ሁሉም ነገር ከተስተካከለ እኔን አትፈልጊኝም ማለት ነው እንዴ እያላተም ይገኛል ማለት ነው። ያ ሁሉ ፍቅራችን ሐሳባችን በቀላሉ ልናልፈው ነው እንዴ እያላት ይገኛል ሄኖክም። ኪያም ደግሞ ያቆሰልከውን ልቤን ድጋሚ አታቁስለው እያለች ትገኛለች ማለት ነው። በጣም እያሳሰበ ይገኛል። በእርግጥ ኪያዬም ስለምትንከባከቢውም እናመሰግናለን። ሴት ልጅ ስትንከባከብም በጣም ደስ ይላል ማለት ነው። ሄኖክም ደግሞ የጥፍርሽን ቆሻሻ ያክል እንኳን ለኔ አላሰብሽልኝም እያለ ይገኛል። እሺ ኪያ የመጨረሻ ውሳኔሽንም ተናገሪ እያላት ይገኛል ማለት ነው። ስለዚህ ምግቡን በቃኝ እንደሚባል ነገሩን በቃኝ ማለት ይቻላል እያለች ትገኛለች። ኪያዬ እኔ ልክስሽ እኮ ብዙ ነገር እየተጣጣርኩኝ ነው። ልክስሽ እፈልጋለሁ። እባክሽን ይቅርታ አድርግልኝ ኪያዬ እያላት ይገኛል ማለት ነው። ኪያዬ ግን እውነትም ተጣልተሽኛል እንዴ እያላት ብሎ ሲላት ኪያም ቆይ ምግቡን አስቀምጬ ለምጣ እያለችም ትገኛለች ማለት ነው። እሱም ደግሞ መጨረሻዬ እንደዚህ ይሁን እንዴ እያላት ይገኛል። ላንቺ ያልከበደሽ ነገር ለኔም አይከብደኝም እያላትም እየዛተም ይገኛል ማለት ነው። እኔ ራሴን በራሴ ነው እንጂ የጎዳሁት ሌላ ማንንም አልጎዳሁም እያለም በተሰበረ አንደበቱ ቀደም ይላል ማለት ነው። እሷም ደግሞ ያው ጥላው ወደ ኪችን ገብታለች ማለት ነው። ኬራ ብቻውን ስራ ቦታ ቁጭ ብሎ እያለ ቅዱስ አንኳኩቶ ይገባል ማለት ነው። እንግዲህ ቅዱስዬ ምን ለማውራት እንደመጣም ባላቅም ቅዱስ ተተት ብሎ ወደ ኬራ ክፍል እያንኳኳ ገብቷል ማለት ነው።
ኬራ አንገቱን ዘቅዝቆ ጎንበስ ብሎ ቁጭ ብሎ ሳለ ቅዱስዬ መጣህልኝ እንዴ ይለዋል ማለት ነው። ቅዱስም ምንድነው እንደዚህ ሆነክ በሐሳብ የተዋጥከው ወይስ ምንድነው ሸምጥጦ ጣሉክ እንዴ እያለ ይገኛል። ምንድነው ሸምጥጦ ጣሉክ እንዴ እያልኩኝ ነበር፣ ያው በዚሁ ሲያልፍ ሰላም ልበልክ እያለው ይገኛል ማለት ነው። ቅዱስም አንተ ምን ሆነክ ነው ብሎ ሲለው አይ ምንም በጧት እንደው ቢሮ ገብቼ ልውጣ ብዬ ነው እንጂ እያለው ይገኛል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው ቤተሰብ የሆናችሁ በላይክ በመልካምነት ለራስ ነው። ሰላም ለሀገራችን።